ተናስተልን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን የመንግስት ተቋማት የአገልግሎት አሰጣጥ ጉዳይ ላይ ያተኮረ ይሆናል። በእንግዲህ በአማራ ክልል ከ458,000 በላይ ሰራተኞች በሲቪል ሰርቪስ ስር በመንግስት ሰራተኝነት ተቀጥረው አገልግሎት እየሰጡ ይገኛሉ። እንደ የተቋማት ባህሪ የተለያየ ኃላፊነት ተሰጥቷቸው ህዝባዊ አገልግሎትም በመስጠት ላይ ይገኛሉ። በአገልግሎት አሰጣጥ ላይ ደግሞ በርካታ ቅሬታዎች ይነሳሉ። በተለይ አገልግሎትን በቅልጥፍና ከማግኘት አኳያ ለህብረተሰቡ መስጠት የሚገባቸውን አገልግሎት በአግባቡና ስታንዳርዱን በጠበቀ መልኩ እየሰጡ አይደለም። አገልግሎትን በገንዘብ የመግዛት አዝማሚያን በስፋት እየተስተዋለ ይገኛል የሚሉ ቅሬታዎችን በስፋት ሲነሱ ይስተዋላል። እነዚህን ችግሮች ለመፍታተስ ምን የመፍትሄ እርምጃዎች እየተወሰዱ ነው? በአጠቃላይ በመንግስት ተቋማት ላይ የአገልግሎት አሰጣጥ ሂደቱና እየተወሰዱ ያሉ የማሻሻያ እርምጃዎች ምንድናቸው በሚለው ጉዳይ ላይ ቆይታ የምናደርግ ይሆናል። እንግዳዬ ወይዘሮ ባንቻምላክ ገብረማርያም የአማራ ብሔራዊ ክልላዊ መንግስት ሲቪል ሰርቪስ ኮሚሽን ኃላፊ ናቸው። ከእርሳቸው ጋር ቆይታ የምናደርግ ይሆናል። የፕሮግራሙ አዘጋጅና አቅራቢ አብዮት ከፋለ ነኝ። አብራችሁን ቆዩ። ወይዘሮ ባንቻምላክ እንኳን ደህና መጡ። ቆይ በቅድሚያ አመሰግናለሁ ስለተባበሩኝ። እኔም አመሰግናለሁ። መልካም። እስኪ እንግዲህ የመንግስት ተቋማት ወቅታዊ አገልግሎት አሰጣጥ ውጤታማነታቸው እንዴት ይታያል? በተለይ የሲቪል ሰርቪስ ኮሚሽን በአዋጅ የአገልግሎት አሰጣጥን መደገፍና መከታተል ላይ ኃላፊነት ከተሰጠው በኋላ ያሉ ለውጦችንም እንግዲህ የመንግስት አገልግሎት አሰጣጥ ውጤታማነት ያው በየተቋማት በህግ ከተሰጣቸው ስልጣንና ተግባር ለህዝቡ ከሚሰጡት አገልግሎት ነው የሚለካው። ነገር ግን ያው ክልሉ እናንተም እንደምታውቁት በአጠቃላይ ሀገሪቱ ለውጥ ላይ ነች። ከዛ በላይ ደግሞ የኛ ክልል በህልውና ዘመቻ ውስጥ ነው የቆየው። እንደ አዲስ በህዝብ የተመረጠው 6ኛው ሀገር አቀፍ ምርጫ ከተጠናቀቀ በኋላ የክልላችን ያስፈጻሚ አካላት ማቋቋሚያዎች ሲቋቋም አብሮ ለሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ሪፎርም እንዲደረጉ ተቋማት ይሄን ደግሞ ድጋፍና ክትትል እንዲያደርግ መመሪያዎችን እንዲያወጣ በአዋጅ ተሰጥቶታል። ይሄ ከተሰጠ በኋላ እንደ ኮሚሽን ያደረግነውኛ መጀመሪያ ምንድነው ያለው የሚለውን ወደ ታች ነው ወርደን ህብረተሰቡን የማግኘት ደንበኛም ማለት ነው ደንበኛን ማግኘት የተቋማትን ሰራተኞች የማግኘት በተመረጠ መንገድ ነው ያደረግነው። ይሄንን ስናይ ሰው በተለይ 2014 ላይ የህልውና ዘመቻው ከተጠናቀቀ በኋላም ሆኖ ሰው በተወሰነ መንገድ የመቀዛቀዝ ነገር ነበር ሰራተኞች ጋር። ይሄን ከክልሉ መንግስት ከበላይ አመራሮች ጋር በመነጋገር አጠቃላይ በክልሉ ያሉ ወደ 53 የሚሆኑ ተቋማት አሉ በክልል ደረጃ። የነዚህ ተጣሪ ተቋማት ጭምር ናቸው። የነዚህ እስከታችኛው መዋቅር ድረስ ያለውን ሰራተኛ የንቅናቄ መድረክ እንዴት መንግስታዊ ኃላፊነታችን እንዴት እንወጣ በሚል ከባህር ዳር ዩኒቨርሲቲም የተለያዩ ሰዎችን ጭምር እንዲገኙ በማድረግ ሰነድ ከታች ባለሙያ ልከን በማዘጋጀት አጠቃላይ ያሉትን ነባራዊ ሁኔታዎች በማጣራት ንቅናቄ መድረክ እንዲካሄድ ነው የተደረገው። ይሄ በክልል ደረጃ በኮር አመራሮች በፕሬዝዳንቶቹ እየተመራ እስከታችኛው ያስተዳደር ከን ያለው የመንግስት ሰራተኛ ድረስ ተዋይቶበታል። እዛ ላይ በተለይ የመንግስት አገልግሎት በአብዛኛው ሲነሳ የነበረው ተገቢው ምንም እንኳን የመንግስት ሰራተኛ የሚከፈለው ደሞዝ በቂ ነው ብለ ባታስብም ከሀገሪቱ አቅም አንፃር ግን ደግሞ በዛም ደረጃ አገልግሎት እየሰጠን አይደለም ህዝቡን አማራናል የሚል ጥያቄዎች ናቸው ከታችም ማደማደማዎች ነው እየተደረሱ የመጡት ማለት ነው። ይሄንን ከሁሉም ሰራተኛ ካገኘናቸው ወደ 206,000 አካባቢ የሚሆን ሰራተኛና አመራር አግኝተናል አምና ላይ ማለት ነው። እስከ 2015 የዝግጅት ምዕራፍ የሚባለው የሩብ አመቱ የበጀት አመቱ ሩብ አመት እስከሚጠናቀቅ ድረስ በዚህ መንገድ ለማግኘት ጥረት አድርገናል። ጥሩ መግባባት ነው የነበረው። ስለዚህ ይሄ በድምሩ ሲታይ ፈጽሞ አገልግሎት የለም ማለት አይቻልም። ሁሉም አገልግሎት አይሰጡም ማለት አይቻልም። ግን ደግሞ አገልግሎት የሚሰጡ የተቋማቸውን ኃላፊነት ለመወጣት የሚታተሩ ሰራተኞችና አመራሮች አሉ። ግን አብዛኛው በዛን ሰዓት የተግባባንበት አሁንም ኃላፊነታችንን በአግባቡ አልተወጣንም ህዝቡን በቃ በድለናል የሚል ብዙ ጥያቄዎች በብዙ መድረኮች ሲነሳ ነበር። ስለዚህ ይሄንን እንደገና እንዴት አድርገን ደግሞ ልንቀይረው እንችላለን? ይሄንን በተለይ ኮሚሽኑ ያው ዋናው ተግባር አገልግሎት አሰጣጡ መምራት ያለባቸው ተቋማት ናቸው። ግን እንደ ኮሚሽን ደግሞ ይሄንን እንድንመራ ኃላፊነት ሲሰጠን የተሰጠን ድርሻ አለ። እሱን መሰረት በማድረግ ደግሞ ይሄን ውጤታማ ለማድረግ የጀማመርናቸው ስራዎች አሉ።
ያው የተቀመጥንበት ጉዳይ በዚህ የሥራ ኃላፊነት ላይ ስንቀመጥ ለህዝብ አገልግሎት ልንሰጥ ነው የሚለውን አስተሳሰብም ከማስረጽ አኳያ ብዙ ጊዜ በስራ ቦታዎች ላይ ስንቀመጥ ለዛ ስራ የአለቅነት መንፈስ እንጂ የአገልጋይነት መንፈሳችን እንደ ሀገርም የተዳከመ ነው። ይሄ ባህላችን ደግሞ የአገልጋይነት ባህላችን ሊዳብር ይገባል የሚለው አስተሳሰብ አንዱ ነውና ከዚህ አንፃር በተለይ ግንዛቤ ፈጠራ ላይ ሰራተኞች የመንግስት ተቋማት እንደ ተቋም አገልግሎት ለመስጠት ነው የተቋቋሙት። ሰራተኞችም ህዝብን ለማገልገል የሚመጣ በዘርፋቸው የሚመጣ ባለ ጉዳይን በቅንነት አገልግሎ ለማስተናግደው ለመሸኘት የተቀመጥነን ብሎ የማሰብ ጉዳይ ላይም ክፍተት እንዳለ ይስተዋላልና ከግንዛቤ ፈጠራ አንፃርስ ምን አለ? አሁን አንዱ ትልቁ ችግር የኛ ክልል የሚሆን ያመራሩ ችግር ወደ ተቋማት ከመጡ በኋላ አንደኛ በተደጋጋሚ ተርኖቨር ሊኖር ይችላል። አንዱ እሱ ችግር ሊሆን ይችላል። ግን ተቋማት አመራሮችም ቢሆኑ ሲመጡ መጀመሪያ ለተቋማቸው ስታንዳርድ ማበጀት አለባቸው። ከህዝብ አገልግሎት አንፃር፣ ከምርታማነት አንፃር፣ ከሀብት አጠቃቀም አንፃር ሰራተኛዬን የአንድ አመራር መጀመሪያ ድርሻው ነው ብለን የምናስበው በእኛ በኩል ያለውን የሰው ኃይልና ያለውን ሀብት እንዴት አድርጌ ተጠቅሜ ነው ያንን ተቋም ማሻግረው ብሎ መጀመሪያ ራይ ይዞ ነው መግባት ያለበት። ተቋሙ የተሰጠው ተግባር አለ፣ ሀብት አለው፣ የሰው ኃይል አለው። ይሄንን ስታደርግ በዚህ ውስጥ እነዚህ ሰዎች ደግሞ እንዴት ነው ማሰራቸው ብለ የራስህ የምትመራበት ስታይል ሊኖረው ይችላል ያመራሩ ማለት ነው። ከሳይንሱም በላይ ደግሞ በራሱ በአመራርነቱ የሚያመጣው ማለት ነው፣ በልምድ የሚያገኘው። ስለዚህ ይሄ ነው አንዱ ትልቁ ችግር። ከገባን በኋላ ገብተን በስራዎች በለታዊ ስራዎች ከመባዘን ይልቅ ተቋማት በተለይ በህግ የተሰጣቸውን ስልጣን እና ኃላፊነት ተጠቅመው ለህብረተሰቡ አገልግሎት እንዲሰጡ ማድረግ ነው። ይሄ በጣም በተለይ ይሄንን አመራሩ ነው ባለቤት መሆን ያለበት። አንድን ተቋም ሪፎርም አደርጋለሁ ብለህ ስታስብ ቀይራለሁ ብለህ ስታስብ ዋናው ቁጥር አንድ ባለቤት አመራሩ ነው። አመራሩ ማለት ሰብስቦ መንገር አይደለም፣ መጀመሪያ ራሱ መቀየር ማለት ነው። ራሱ መቀየር አለበት፣ በሰዓት መውጣት አለበት፣ ባለ ጉዳይ በጊዜ ማግኘት መቻል አለበት፣ ተገቢውን መልስ መስጠት አለበት። አሁን ባለ ጉዳይ እያነሳ ያለው የማይሆነው ሁሉ ይሆናል በሉን አይደለም፣ እኛ ባገኘ ነው ማለት ነው። የማይሆንም ከሆነ ይሄ በዚህ ምክንያት አይሆንም፣ አይገባህም፣ ይሄ ደግሞ ይገባሃል ማለት ስትመጣ የሚል ስታንዳርድ ያስፈልገዋል። መስፈርቶች ያስፈልጉታል ለዛ ለባለ ጉዳዩ ማለት ነው። ይሄ ማን ነው መጀመሪያ የሚያዘጋጀው? የተቋሙ አመራር ነው። የተቋሙ አመራር ሲባል የፖለቲካ ተሿሚ ብቻ አይደለም። የተቋሙ የስራ አመራር ኮሚቴ የሚባል የልዩ ልዩ ዳይሬክተሮች ያሉበት፣ ታች ላይ ስቴት ደግሞ ቡድን መሪዎች ያሉበት እና ጽህፈት ቤት ኃላፊ፣ መምሪያ ኃላፊ፣ ቢሮ ኃላፊ ያለበት የነዚህ ቁጥር አንድ ድርሻቸው ይሄ ነው መሆን ያለበት። እንዴት ነው የምንቀይረው ባለው ይሳል እንደውም እኛ አሁን ምን ናየው ነገር ነው የዛ ሲቪል ሰርቪስ ኮሚሽን ከገባው ልክ መዋቅር የማስፋት ፍላጎት የሰው ኃይል የመጨመር ችግር የለም። የሰው ኃይል መጨመር ጥቅም ሊኖረው ይችላል። አሁን የሰው ኃይል አይጥቅምም ይያልኩ አይደለም። ግን በእኛ ክልል አብዛኛው ሰራተኛ አብዛኛው የክልሉ በጀት ለደሞዝ ነው። ይሄ ከሚመለከታቸው ተቋማት ጋር ብትነጋገሩ ለደሞዝ ነው ወጭ የሚሆነው። ለምን ለደሞዝ ብቻ? ፕሮጀክቶች እንዴት ይሰሩ፣ ወጣቶች እንዴት የስራ እድል ይፈጠርላቸው፣ ፕሮጀክቶች ሲኖሩ ነው ለወጣቶች የስራ እድል የሚፈጠርላቸው። ይሄን ደግሞ የሚያደርገው ደግሞ የመንግስት ተቋማት ባላቸው የሰው ኃይልና ሀብት በአግባቡ ጥቅም ላይ ሲያውሉ ነው። አቅምን አሟጦ ያለመጠቀም ይሄንን ማድረግ ደግሞ ቁጥር አንድ ኃላፊነቱ ያመራሩ ነው። አመራሩ በየደረጃው ያለው የማኔጅመንት አመራር የሚባል የስራ አመራር ኮሚቴ የሚባለው አለ። የፖለቲካ ተሿሚዎችም አሉ። እነሱም ያንበሳውን ድርሻ ይወስዳሉ። ተቋማቸውን አነቃንቀው በደንብ አድርገው በየጊዜው እየገነቡ ስታንዳርድ አውጥተው ጊዜ ሰጥተው ለደንበኞች መሆን ያለበትን ነገር ነግረው ግልጽ አድርገው ግልጽ ማለት አንዳንዱ ባለ ጉዳይ ሲመጣ ከወረዳ ተነስቶ ክልል ድረስ ይመጣል። ምናልባት ወረዳ ላይ ሊያልቅለት ይችል ይሆናል፣ ቀበሌ ላይ ሊያልቅለት ይችል ይሆናል፣ እዚህ ድረስ መምጣት ላይ ያስፈልገው ይችል ይሆናልና ይሄን ግልጽ ብታረገው ግን አይመጣም። መጀመሪያው እዛው ነው የሚያልቅለትና ታችኛውንም መዋቅር የማብቃት የተቋማት ኃላፊነት ነው። ለምሳሌ ሲቪል ሰርቪስ ኮሚሽን እስከ ወረዳ ድረስ ጽፈት ቤት አለው። ይሄንን ተቋም ተከታትሎ እየደገፉ ስታንዳርድ አውጥቶ ከክልል ጀምሮ በዜጎች በኩል በተቋሙ በኩል መሟላት ያለባቸው ምን ስራዎች ነው የምሰራ ምን ሲሟሉ ነው ይሄንን ማድረግ የሚለውን አውጥቶ ታችኛውንም ጭምር አውጥቶ መሄድ የዚህ ተቋም ኃላፊነት ነው። ሌሎችም እናነሳቸው ተቋም መሬትም ቢሮ ይሁን ፍትህ ቢሮም ይሁን ሌሎችም ተቋማት ቢሆኑ ይሄ ነው ኃላፊነታቸው። ስለዚህ ኃላፊነትን በብቃት ለመወጣት በተለይ መሪዎች ቁልፍ ድርሻ አላቸው።
በተለይ አገልግሎት አሰጣጥን ብቻ ስናነሳ በጣም ሰፊ ጉዳይ ነው። እንግዲህ ሲቪል ሰርቪስ ኮሚሽን ደግሞ ከተቋቋመለት ዓላማ አንፃር አንዱ ተግባር ይሁን እንጂ በርካታ የሲቪል ሰርቫንቱን የተመለከቱ ጉዳዮችን ተግባራትን ይፈጽማል። ከዚህ አንፃር አሁን ባለው በክልላችን ተጨባጭ ሁኔታ አገልግሎት አሰጣጥን ለማሻሻል እየተወሰዱ ካሉ እርምጃዎች ጎን ለጎን በቂ አቅም፣ የበጀት አቅም፣ የሰው ኃይል አቅም፣ የመዋቅር አለው ወይ? ይህን ችግርስ ምክንያቱም ወደ ሪፖርቶች ብቻ እንዳናዘነብል ተቋማትን በሙሉ ተከታትሎ አገልግሎት አሰጣጣቸውን ለመደገፍ ለመከታተል የሚያስችል አቅም ላይ ነው ወይ? የሚያስፈልገው ድጋፍም ካለ ለተቋሙ ምንድነው? የክልሉ መንግስት አንዱ እንደውም መስተዳድር ምክር ቤቱም የክልሉ መንግስት ጥሩ ስራ ሰርቷል ብዬ የማስበው እኔ አንዱ በአዋጅ ሲሰጥ ነው። ሁለተኛው ዝም ብሎ አገልግሎት አሰጣጥና ሪፎርም ስለተባለ ብቻ ለተቋሙ ስለተሰጠው አይደለም የቆመው። ተቋማት መስተዳድር ምክር ቤቱ አንድ ደንብ አውጥቷል፣ መመሪያ ማለት ነው። በቅርብ ሰኔ 30 አካባቢ ይመስለኛል አንድ መመሪያ አውጥቷል መስተዳድር ምክር ቤቱ። የተቋማት ኃላፊነት ምንድነው የሚለው ማለት ነው። የኛ ኃላፊነት ምንድነው? እዛ ውስጥ የዚህ ተቋም የኮሚሽኑ የሲቪል ሰርቪስ ኮሚሽን ኃላፊነት ምን ሆነ አለበት የሚል ተሰጥቶታል። እንግዲህ በዚህ መሰረት አንዱ እየወሰነ ያለው ቅድም እንዳነሳውልህ ከንቅናቄ መድረኩ በኋላ አንዳንዶቹ ሁሉም በክፋት አይደለም አገልግሎት የማይሰጡት፣ የእውቀትም ችግር አለ። በተለይ ለሁሉም ተቋማትና አመራሮች የጋራ የሚያረጉ ነጥቦች አሉ። አሁን በቅርብ አንድ 5 ተቋማትን ለይተን ወደ 2 ዙር በምስራቅ አማራና በምዕራብ አማራ የኛ ሰዎች የኛ ልጆች ማለት የኮሚሽኑ ሰራተኞች በተለይ ሪፎርምን የሚያስተባብሩ የሚመሩ ዲፓርትመንት አለ እስከ ታችኛው መዋቅር ድረስ ማለት ነው። በወረዳ በዞን እስከ ክልል ድረስ አለ። ይሄ የሚመራው በጠቅላላ አመራሩ በየ3 ወሩ በየወሩ ሪፖርት ይደረጋል። ተቋማት ምን ላይ ነው ያሉት ተብሎ በኮሚሽን ደረጃ ይሄንን የሚያደርጉ ዞኖች አሉ። ዞን አስተዳዳሪዎች ባለቤት ሆነው በየጊዜው እየገመገመ የኛ መምሪያ የኛ ጽፈት ቤት እያቀረበላቸው ደረጃ እያወጡ ያሉ ተቋማት አሉ። አሁን በተጨባጭ ወረዳዎችም አሉ። ክልልም ላይ ጅምር እንቅስቃሴዎች አሉ። ስለዚህ ይሄንን አደረግና ካየን በኋላ ምንድነው ያደረግነው? እኛ የጋራ የሚያደርጉ ነጥቦች አሉ መግባባት ያለብን ከክልል ጀምሮ ስልጠና ያስፈልጋል ብለን የገባ ነው። ቅድም ግንዛቤ ፈጠራ ካልከኝም አንፃር መጀመሪያ ክልል ላይ ያሉ አመራሮች የዞን አመራሮች ታችኛው ላይ ያለ የፖለቲካ ተሿሚ በእነዚህ ችግር ናቸው ብለን ባወጣናቸው አንድ 5 ነጥቦች አሉ የሚመለከታቸውና አጠቃላይ ነባራዊ ሁኔታውን የነካ ስልጠና ያስፈልጋል የሚል ላይ ነው ተግባባን። ይሄንን ከክቡር ፕሬዝዳንቱ ጋር ከሚመለከታቸው ይሄን ከሚያስተባብሩ አስተባባሪ ኮሚቴ አባላት ጋር ተነጋግረን ስልጠና እንዲሰጥን የተፈቀደው በአጋጣሚ ክልላችን ላይ በተፈጠረው ችግር ምክንያት አመራሩን ቀድመን ማግኘት አልቻለም። ያደረግነው የክልል ዳይሬክተሮችን ነው። የክልል ዳይሬክተሮችና በተቋም ብቃት አላቸው የሚባሉ 2 ባለሙያዎችን ጨምረው እንዲልኩልን ያደረግነው። እንግዲህ በዚህ ውስጥ ለስራው ትኩረት ሰጥተው የላኩ ተቋማት አሉ። እኔ እነሱን ነው ማመስገን ፈልጌ። ያላኩ ደግሞ ተቋማት አሉ። በስራ መደራረብ ምናምን ሊሆን ይችላል፣ ግን ለነገርየው ትኩረት ያልሰጡ ሊሆኑ ይችላሉ። ስለዚህ እነዚህ ችግሮች መጀመሪያ ከለየናቸው እነማን ናቸው ባለቤት የሚለውን ካወቅን እነዛ ላይ በጉዳዩ ላይ መግባባት አለብን። አሁን ላይ ያደረግነው ስልጠና የግንዛቤ ፈጠራ ከዳይሬክተሮችና ከባለሙያዎች ጋር አጠቃላይ ከስራ ስነ ምግባር፣ ከተቋም ግንባታ፣ ከመፈጸም ብቃት፣ ከአገልግሎት አሰጣጥ፣ ከህብረተሰቡ መልካም አስተዳደር ችግር፣ ከሀብት አጠቃቀም፣ በቡድን የመስራት ከውሳኔ አሰጣጥ፣ ከችግር አፈታት አንፃር የሚባሉ ርዕሰ ጉዳዮችን አንስተን ለይተን እነዚህን ከአመራር አካዳሚ ጋር በመሆን ከስራ አመራር አካዳሚ ጋር የሚመለከታቸው ደግሞ በዘርፉ የተሻለ አቅም ስልጠና ይሰጡ የነበሩ በቂ ዕውቀት ያላቸው የተባሉትን እነሱ ለይተው ባመጧቸው ስልጠና እንዲሰጥና ያደረግነው። ይሄንን ለማድረግ አንዱ ቅድም እንደነገርኩ ተቋማትን የመደገፍ የመከታተል ሪፖርቱን ለሚመለከተው አካል በተለይ ለመስተዳድር ምክር ቤቱ በክልል ደረጃ በዞን ደረጃ ደግሞ ለተዋቀረው ካቢኔ በወረዳ ደረጃ ይሄ የሆነ እንደገና ሰመራይዝ የተደረገ በክልል ደረጃ ዳይሬክሽን የተሰጠበት እንዲመራ መመሪያችን ያዛል። እሱን አንድ ይዘን ግን ደግሞ የግንዛቤ ችግሩ ላይ መግባባት 2 ይዘናል። ሶስተኛ ይሄን ካደረክ በኋላ እነዚህ ያሰለጠናቸው ሰዎችም ተቋማቸውን ያገልግሎት አሰጣጡን በማሻሻል ትልቅ ሚና ያላቸው ናቸው። ጉልህ ሚና አላቸው። አሰራር ያበጃሉ። ከአመራሩ በላይ የበለጠ ተረጋግተው የሚኖሩ ተቋሙ ላይ እነሱ ናቸው። ስለዚህ እነዚህ ሰዎች የተቋሙን ችግር የክልላችን ችግር ምርት ያለ መጨመር ገቢ ያለ ማደግ የሀብት አጠቃቀም ያለንን የሰው ኃይል ሰርተን ምርትን ጨምረን ተወዳዳሪ ክልል የማድረግ ተቋማትን ተወዳዳሪ የማድረግ ኃላፊነት አለብን ላይ የሚለው ከተስማሙ የፖለቲካ አመራሩ ደግሞ ቀጣይ በሚመለከታቸው አካላትም ጭምር የተነጋገን ስልጠና የሚገባ ይሆናል። ይሄን ስልጠና እስከ ታችኛው መዋቅር ድረስ እንድናደርስ ነው። ይሄ ዝም ብሎ በኮሚሽኑ ፍላጎቶች አይደለም።
በክልሉ መስተዳድር በእርሰ መስተዳድርም ጭምር በአስተባባሪ ኮሚቴ አባላትም ተነጋግረውበት እኛም ሐሳቡን አቅርበን ተቀባይነት አግኝቶ ወደ ስራ የተገባ ነው። ይሄ ስልጣና ወደፊት ይቀጥላል። ጥሩ መግባባትም ነው ያለው። አገልግሎት አሰጣጥ ላይ በተለይ በስፋት የሚነሱ ጉዳዮች አሉ። አገልግሎትን የመንግስት ተቋማት አገልግሎት እንዲሰጡ ከተቋቋመላቸው ዓላማ ውጭ በአግባቡ ባለማገልገላቸው ምክንያት ህብረተሰቡ የሚያማረርባቸው በተለይ አገልግሎትን በገንዘብ መግዛት፣ በትውውቅ መስራት፣ የተከላጠፈ አገልግሎት አለማግኘት እነዚህ በስፋት የሚስተዋሉ ችግሮች ናቸውና እስኪ አንዳንድ ችግሮችን እያነሳን እንወያይባቸው። ምንድነው የነዚህ ችግሮች መሰረታዊ ምንጫቸው? በተለይ አገልግሎትን በገንዘብ መግዛት አንዳንድ ሁሉም ማለት ባይቻልም በብዙ ጊዜ የሚነሳ ቅሬታ ነው። ያለ ገንዘብ አገልግሎት ማግኘት እየቻልን አይደለም። ይሄ ደግሞ እየተለመደና እየሰፋ ያለ ችግር ሆኗል የሚሉ ቅሬታዎችም ስላሉ አሁን ይሄንን የአገልግሎት አሰጣጥ በገንዘብ በዘመድ አዝማድ ነው። ሰው ቀላሏን ነገር ራሱ በፈለገው ሰዓት ማግኘት አይችልም። ቀደም ሳነሳለን እንደነበረው አንዱ ግልጽ አለማረግ አሰራርን ስታንዳርድ አለማበጀት አንዱ ለእንዲህ አይነት ለሙስኝነት ለአልተገባ ነገር ይዳረጋል። አንዱ የስነ ምግባር ብልሽት ነው። ይሄ ሁሉ ተጠያቂነት አለማረጋገጥ ነው። በጣም ዜጎችን እያንገላታ ያለ የሆነ ተቋም ላይ ሲኬድ ማንን አውቃለሁ የሚል ነገር ነው ያለንም ይልኛ ደንበኛው ነግሮናል። ይሄንን አንስተ ነው እንግዲህ ከዚህ ሁሉ ነው እንድንነጋገር የፈለግነው። አንዱ የስነ ምግባር ችግር ነው። ተጠያቂነት ስነ ምግባር ችግር ካለ ተጠያቂነትን ማረጋገጥ መቻል አለበት። ይሄን በገንዘብና ባድሎኳ ባታደርገው ምንድነው ብታዘገይበት እንኳን ሌላ ነገር ምንድነው የሚባለው? የዘገየ ፍትህ ካልተሰጠ ይቆጠራል ነው አይደል የሚባለው? በማጉላላት ብቻ በማመላለስ ብቻ በጣም የሚንገላቱ ሰዎች አሉበት። ሁለተኛ ደግሞ የስነ ምግባር ብልሽቱ ነው። እኛ ይሄንን ሁሉ በንቅናቄ መድረኩ አገኝተናል። ችግር አለ ብሎናል። ለማህበረሰቡ ነግሮናል። ለራሱ ሰራተኛው አረጋግጦልናል። በዘመድ ነው በትውውቅ ነው። ስለዚህ ይሄን ሁሉ የምናደርገው ተጠያቂነትን የስነ ምግባር መርሆችን ማክበር ስንችል እዛ ላይ አመራሩ ባለቤት ሲሆን የስራ አመራር ኮሚቴው እየገመገመ ሲመራ ተቋሙን ምን ያህል ደንበኞች አሉን፣ ምን እናስተናግዳለን፣ አብዛኞቹ ደንበኞቻችን ምንድናቸው፣ ምን ፈልገው ነው የሚመጡ፣ እንዴት እናስተናግዳቸው፣ መቼ ማንን አስተናገድ ከሚል ተጠያቂነትና ግልጸኝነትን ካረጋገጥክ መቀነስ ትችላለህ። ማጥፋት እኮ ባትችል አንዳንዱ ሳያውቅ እንደዛ አይነት ነገር የሚሰራ ሰራተኛ ይኖራል። የሚሰሩ ሰራተኞች አሉ። ሳያውቅ ደግሞ በስተት የሚሰራ ሊኖር ይችላል። ሆም ብለው ደግሞ የመንግስት ኃላፊነታቸውን ተጠቅመው በተለይ ይሄ የስራ ቦታቸው ኃላፊነታቸውን ሳይሆን ወይም ሙያቸውን ተጠቅመው ደግሞ ህብረተሰቡን ሊያጉላሉ የሚችሉ በዘመድ አዝማድ የሚሰሩ ሰራተኞች ይኖራሉ። ስለዚህ ምንድነው የሚደረገው? በህግ እንዲጠየቁ ማድረግ ነው። ተጠያቂነትን ማረጋገጥ ነው። አሰራርን ግልጽ ካረክ ደንበኛው እኮ አይሰጥም። ግልጽ ካረክ አንድ ሰው የሆነ ጉዳይ ለማስፈጸም ከተማ ላይ ወይ ስም ለማዛወር ሊሆን ይችላል፣ የተለያዩ አገልግሎቶች ሊኖሩት ይችላሉ። ይሄን ስታመጣ በዚህ ደቂቃ አደርስልሃለሁ ብለ ከነገርከው ሰውየው የተሟላ ዶክመንት ካመጣና በደቂቃ አስቀምጠ በዛ ከፈጸምክለት ለምን ወደዛ ይኬዳል? አንደኛ ይሄ የለም። ይሄን አሟላ በዚህ ሰዓት አደርስልሃለሁ የለም። ሁለተኛ ደግሞ ያንን ለማድረግ ደግሞ ፍላጎትም የለም። እኛ አሁን ያየነው የዜጎች ቻርተር የሚባል አለ፣ የቃል ኪዳን ሰነድ ማለት ነው። ምንድን ያሟላሉ የሚል የተወሰኑ ተቋማት ልከውልናል፣ አይተናል። በዛ መንገድ እየሰሩ ነው ብለህ ስትል ግን አይደለም። እንደዛ የማያገኘው ሰው ቢሮ ላይ የማይገኘው ሰው ብዙ ነው። ከተገኘ የማያስተናግደው ሰው ብዙ ነው። ካልተስተናገደ ደግሞ ሳይወድ በግድ ሰው ወደ ምን ሄዳል? ወደሚያውቀው ሰው መሄድ አይቀርም፣ ወይ ደግሞ ገንዘብ ከፍሎ ላስፈጽም ማለቱ አይቀርምና አንዱ ግልጸኝነት ነው። ሁለተኛ ተቋማት ሰራተኞቻቸውን ራሳቸው ማምራሮቹ ቁጭ ብለው ባለ ጉዳይ የሚያስተናግዱበት ቀን ማበጀት አለባቸው። በተለይ ደግሞ እኔ በደንብ እንደው የአማራ ሚዲያ ኮርፖሬሽንን መስራት አለበት ብዬ የማስበው በቃ እንትን ያስፈልጋል። ይሄ ስታንዳርድ ያስፈልጋቸዋል ተቋማት። ምን ያሉት ተቋማት ስታንዳርዳቸውን ህብረተሰቡ ያውቀዋል። ስታንዳርዱ መዘጋጀት ብቻ አይደለም፣ ህብረተሰቡ እንዲያውቀው መደረግ አለበት። እንደዛ ከሆነ አጠይቅም ተግባራዊ እየተደረገ ስለሆነ አዎ ይሄ ነው የሚሆነው። በተለይ እንደዚህ አይነት ችግር ጎልቶ የሚታወቅባቸው ተቋማት ይኖራል። ሁሉም ተቋማት እኩል አይደለም። ተጋላጭነታቸውም የሰፋ ተቋማት አሉ። ለዚህ ለኪራይ ሰብሳቢነት ገንዘብ የሚጠይቁ ተቋማት በርካታ በየለቱ በርካታ ባለጉዳይ የሚያስተናግዱ ተቋማትን ለይቶ ክትትል ማድረግ ላይ እነዚህ ትልልቅ ጉዳዮች የሚስተናገዱባቸው ቦታዎች ላይ ተቋማትን ላለመጥቀስ ነው። እነዚህ ተቋማት ላይ ለይቶ ታላሚ አድርገው ክትትል ማድረግ ላይስ ምንድነው እየተሰራ ያለው? በእኛ በኩል በጣም ጥሩ ሀሳብ ነው ያነሳው። አንዱ በዚህ አመት ያዝነው ወደ 10 ተቋማት ላይ ጥናት እንሰራለን። የህዝቡን ጥያቄ እናያለን።
የአሰራር ማሻሻያዎች ካስፈለጉ ሪፎርም እንደሚመራ ተቋም ለመስተዳድር ምክር ቤቱ ሐሳብ እናቀርባለን ብለን አንድ 10 ተቋማትን ገልጸናል ለይተናል ከ10 ተቋማት ደግሞ ከ10ሩ ተቋማት በጣም በስፋት ሰው ህብረተሰቡ የሚገለገልባቸው ተቋማት አሉ የህብረተሰቡ የቀን ተቀን ግንኙነት ያላቸው ማለት ነው በአንድም በሌላ መንገድ ኢኮኖሚም እንትን የሚያረግባቸው ይሄ ትራንዛክሽን ያላቸው ማለት ነው እነሱን ለማጥናት ጥረት አድርገናል ችግሮችን ለይተን አምጥተናል በሁለት ቅድም እንደነገርኩ በሁለት እንትን ሄደን ማለት ነው በምስራቅ አማራ በምዕራብ አማራ ባለሙያዎችን ልከን የነሱን ችግር ገምግመን አምጥተን ከተወሰኑ ተቋም አመራሮች ጋር ከስራ አመራራቸው ጋር የጋራ ለማድረግ ጥረት አድርገናል ችግሮቹ ላይ ተግባብተናል ከችግሮች በኋላ መፍትሄ ብለን ነው አሁን ይሄ ሁሉ የስልጠናው ነው ያመቻቸ ነው ችግሩ ላይ ምን ያህል ሰው ያውቃል የሚለው ላይ ከመጠየቅ በላይ ቢያንስ በችግሩ ላይ እንግባባ በሚል ነው ሆን ብሎ የተኛን ተጠያቂ ካላረከው አይነቃም ሆን ብሎ ሳይሆን ደግሞ በአጋጣሚ የተሳሳተ ሰው ካለ የምትመልሰው ካለ በዚህ መንገድ ብናደርገው ለና ለይተን በተለይ ህዝቡ አገልግሎት የሚያገኝባቸው ተቋማት ለይተን እየደገፍን ነው የተለየ ሪፎርም አሰራር ማስፈለግ ካለበት እንደው ከህዝቡ ጋር የማይገናኙ ነገሮችንም ከተቻለም በቴክኖሎጂም ጭምር ደግፈው አገልግሎት የሚሰጡበትን መንገድ ቢያመቻቹ ብለን ያሰብናቸውና እየሰራን ያለንባቸው ተቋማት አሉ ወደፊት በእንተንም የመጨረሻ ግምገማ ስናደርግ መንገልጻቸው እንደዚህ አይነት ብልሹ አሰራሮች ያሉባቸው ተቋማት ላይ ለይቶ በጥናት መሰረት እርምጃ መውሰድ ላይስ እስከምን ያህል ድረስ ነው አቅሙ ማን ወደ ማን ያመለክታል እንደዚህ አይነት ችግሮች ሲኖሩ ደግሞም ስላሉ አሉ እነዚህ ተቋማት አንዱ የባለሙያ የሥነ ምግባር ችግር አለ ያመራር ይሆናል በተለያየ መንገድ ማለት ነው አሁን እዚህ ቅድም ያልኩ ተቋማት ለጊዜው ስማቸውን ማንሳት እንተላላልኩ ነው እንጂ እርምጃ የወሰዱ ተቋማት አሉ በስፋት ስለሌለው አስተማሪ ላይሆን ይችላል ግን ቢያንስ ተጠያቂነትን ያረጋግጡ ተቋማት ናቸው እነዚህ በጥቂቱም ቢሆን ማለት ነው ከስራ ያግዳሉ ከስራ ያባረራሉ በህግ እንዲጠየቁ እስር ቤት እንዲገቡ ተደረጓሉ አሁን እንትን የምታረጋው በትክክል ጥፋቱን ያጠፋ ሰው ነው ወይ አይደለም መረጃውን ያገኘውን ስለሆነ ይሄን ደግሞ ለማድረግ ሰራተኛው ሌላው ሰራተኛ ተባባሪ መሆን አለበት አጥፎች እንዲጠየቁ ማለት ነው ማህበረሰቡም ተባባሪ መሆን አለበት ጅምር እንቅስቃሴዎች አሉ ጅምር ስለሆኑ ይሄን ችግር ከዚህ ተቋም አንፃር እንዲ አይነት ችግሮች ነበሩ እነዚህ እርምጃዎች ተወስደዋል ይሄ ውጤት መጥቷል ልልህ አልችልም አሁን ገና ጅምር ስለኛም የተሰጠን በቅርብ ነው መመሪያውን በማስተዋወቅ ምናምን የወሰድነው ጊዜ አለ አሁን በቅርብ ነው ቅድም እንደነገርኩ በሁለት ዙሪያ ያየናቸው እነዚህ ደግሞ ተቋማትን ለይተናል የወሰዱትን እርምጃ አይተናል ችግር ናቸው ያልናቸው ለይተናል የሁሉም ተቋማት ችግር ናቸው ባልናቸው ግንዛቤ ፈጥረናል እየተፈጠርን ነው ከተቋማትም ጋር ሆነን ቀጣይ ደግሞ እነዚህ ተቋማት ነው ባለቤቶቹ እኛ አይደለም እኛ የተጠያቂነት የድጋፍ የክትትል ስርዓት እንዲረጋገጥ የማድረግ ህጉ ላይ ሆነው እንዲሰሩ የማድረግ ነው እንጂ ዋናዎቹ የተቋም አመራሮችና ተቋሙን የሚያራው አካል ነው ይሄንን ነው ማድረግ ምናስበው ማለት ነው እየሰራ ነው ያለው በዚህ መንገድ ጥሩ ከአገልግሎት አሰጣጡ ጋር የሚገናኘው ሌላው የስራ ሰዓት አከባበር ነው እንግዲህ መንግስት ሰራተኛው 8 ሰዓት በቀን የማገልገል ግዴታ አለበት ከዚህ አንፃር እንግዲህ የአማራ ሚዲያ ኮርፖሬሽን በተለያዩ አጋጣሚዎች በዘገባ ምንም የዳሰሳቸውን ጉዳዮች ስናይ ብዙ ጊዜ በመንግስት ተቋማት ውስጥ 8 ሰዓት አገልግሎት የሚሰጡ ተቋማት ውስን ናቸው ግለሰቦችም ውስን ናቸው በስራ ገበታቸው ሙሉ ሰዓት ተገኝተው አገልግለው መውጣት ላይ ብዙ ክፍተት ይታያል በስራ ሰዓት ያለ መገኘት ስራ ቦታ ላይ ተገኝቶ ደግሞ ህብረተሰብን ከማገልገል ይልቅ ማህበራዊ ሚዲያ ላይ ወይም ሌላ ጉዳይ ላይ ተጥዶመዋል ብዙ ጊዜ የሚስተዋሉ ችግሮች ናቸው እንደው በዚህ ጉዳይስ ምን አይነት ያሰራር ለውጥ ያስፈልጋል እንግዲህ የሪፎርም ለውጥ የሚባለው አንዱ ሰው ቢሮ ላይ መገኘት ሲችል ነው ቢሮ ላይ ከተገኘ ደግሞ ደንበኛውን ማገልገል ሲችል ነው የምታነሳው ችግር በጣም ትክክል ነው በእኛም በባለፈው በነገርኩ በንቅናቄ መድረኩ ያገኘነው አሁንም ያገኘናቸው መሻሻሎች በተወሰኑ ሰራተኞችና በተወሰኑ ተቋማት በኩል አለ በተወሰኑ በጣም ኢንሲግኒፊካንት የሆነ ማለት ነው ግን እንደምትፈልገው አይደለም አሁን ሰው በፊት ቢፒአር የስራ ሰዓት ደብተር እንዲነሳ አድርጎ ነበር ማለት ሰው ራሱን አውቆ ምናምን ይገባል በሚል ማለት ነው ግን አሁን ወደዛ እንድትሄድ ያደርጋል በቁጥጥር እንድታመን ያደርጋል እና እኛም ባየነው እኛም ጋር መጥተው ባለ ጉዳዮች እንደው እናንተ እንደው ሲቪል ሰርቪስ ምንድነው የምትሰሩት እዚህ ተቋም እኮ ሄደን 4 ሰዓት ገቡ ሰዎቹ 4 ሰዓት ገቡ 5 ሰዓት ላይ ወጡ ምናምን ይሉናል መጥተው በአካል ማለት ነው ባለ ጉዳዮቹ በጣም ማለት እንግዲህ መጥቶ አለማግኘት ደግሞ ሌላ ነው አለማገልገል ሌላ ነው ደግሞ በስራ ሰዓት ደግሞ መግባት ደግሞ አለመግባት ደግሞ ሌላው ተጠያቂነትና ጥፋተኝነት ነው እኔ ይሄንን አሰራር ማበጀት አለባቸው ተቋማት ለራሳቸው የራሳቸውን መስሪያ ቤት የሚመስል ለምሳሌ
ገቢዎች ሰራተኛ ገቢዎች ላይ ብትሄድ የሚነሳ እንደማንኛውም ሰራተኛ ላይ ሊኖር ይችላል ወይም ሲቪል ሰርቪስ ላይ ራሱ ላይ ልምጣለና ብትመጣ በ2 ሰዓት ተኩል ገብቶ 11 ተኩል የሚወጣ ምሳ ሰዓት በሻይ ረፍት ብሬኩን ተጠቅሞ ራሱን ሪላክስ አድርጎ የሚገባ ሰራተኛ በእንደዚህ መንገድ ነው መመራ ካለ የሰዓት ፊርማ ማስቀመጥ አለበት እሱ አይደለም ሰው መጀመሪያ ለአምሮ ነው ለህዝቤን ማገለግል የሚለው ነው ግን በዚህ መግባባት አልቻልክም ሰው ቢሮ አይውልም በቃ ደሞዝ ይገባለታል በወር እንደዚህ ነው ልክ ነው ብዙ ችግሮች አሉበት መንግስት ሰራተኛው ግን ችግር ስላለ አገልግሎት አልሰጥም በሰዓት አልገባም አይባልም መግባት አለበት ይሄን ደሞ ካላደረገ ደሞዝ እኮ ይቀጣል አሁን የትኛው ሰው ነው በሰዓቱ ተገኝቶ ሌላውን ሰው ተቆጣጥሮ እርምጃ የሚወስድ ማን ነው የሚለው ነው ዋናው ማን ነው እርምጃ የሚወስድ ለምን ተጠያቂነት አይኖርም ሰው ማህበራዊ ሚዲያ መጠቀም አይደለም ጥፋቱ ችግር የለውም ማህበራዊ ሚዲያ ዓለም የደረሰበት ነው አሁን ከዚህ በላይ እየተሄደ ስለሆነ ከዛ መውጣት አይቻልም ራሱንም አቅሙንም የራሱንም ሊያሳድግ ይችላል በክፋት ብቻ ላይ ሆነ ይችላል ግን ስራውን እየሰራ ነው የሚለው ነገር ማን ነው መቆጣጠር ያለበት የተቋም አመራሮች ናቸው የቡድን መሪዎች ናቸው ዳይሬክተሮች ናቸው በሰዓት ግቡ በሰዓት ወጡ መባል አለበት ለእያንዳንዱ ፖሊስ አታስቀምጥም ወይም ሌላ ነገር አይደለም ሆነ ያለበት ወይም ኮሚሽኑ የሰው ኃይል አስተዳደር አለው በየተቋሙ ማለት ነው ቢሮዎች አላቸው ታች ላይ ያለ ላይዘን ኦፊሰር ጽሕፈት ቤት ኃላፊዎች አሉ ምክትል ኃላፊዎች አሉ የሰው ኃይሉ በሰዓት ይወጣል ይገባል ምን ይሰራል አንዳንዴ እኮ ሰራተኛና አመራርም ይገናኛል አመራር ሲባል የፖለቲካ ተሿሚ ብቻ አይደለም ዳይሬክተሩ ዞር ብሎ ሰራተኛ ማየት አለበት በጣም መገኘት አለበት በሰዓት አገልግሎት መስጠት አለበት እንደዚህ ካላረግን እኮ ይህ ሀገር የጋራ ሀገራችን ነው ከደሞዝ በላይ ነው ሀገር እኔ ደሞዝ በቂ ነው የሚል እንትን የለኝም ከኑ አይደለም ኑሮ ውድነት ተጨምሮት ድሮም ቢሆን በቂ ነው የሚባል ነገር የለም የመንግስት ሰራተኛ ግን ደግሞ አምነህበት ከተቀጠርክ ድረስ ባለሁበት ሰዓት ማገልገል አለብኝ በሰዓት መውጣት በሰዓት መግባት አለብኝ የሚለው ነገር በእምነት እንዲይዘው አንዱ የግንዛቤ ፈጠራ ስራ መሰራት አለበት ከተጠያቂነት በፊት በችግሩ ላይ መግባባት እኛ በጣም የምንሰራው እዚህ ላይ በችግሩ ላይ ይግባባ ነው ተቋማት ሰራተኞቻቸውን ያወያዩ በየጊዜው ህጋችንም ይላል በየወሩ ምን ችግሮች አሉ እዛ ላይ መመሪያውን ብታዩ አንተ በየወሩ ሰራተኛ ማወያየት አለባቸው ሰራተኛው በችግሩ ላይ መነጋገር አለበት በውጤቱ ላይ መነጋገር አለበት ተጠያቂነትን ማረጋገጥ አለበት የሚሰሩ ሰዎች ደግሞ መሸለም መቻል አለባቸው ዝም ብለህ አጃምለ ሁሉም ስራ ቢሮ ላይ ገቡ ምናም ማለት አይደለም የሚሰሩ ደግሞ ሰዎች አሉ ስለዚህ እነዚህ ለይተህ ደግሞ የምትሸልምበት ስርዓት የሚፈጥር ነውና ህጋችን ስለሚፈቅድ ይሄ ከግንዛቤ ፈጠራ እስከ ተጠያቂነት ድረስ ማረጋገጥ ይጠይቃል እንጂ እንትኑ ጥያቄው ትክክል ነው በሌላ በኩል ደግሞ ከአገልግሎት አሰጣጥ ላይ ተገልጋይን ማንገላታት ቀልጣፋ አገልግሎት አለመስጠትም ይታያል እንደው ላብነት እናንሳ ብንል ከአማራ ክልል ከሰሜን ጫፍ ወይም ከደቡብ ጫፍ ቀበሌ ላይ ሊያልቅለት የሚገባ የአንድ አርሶ አደር ጉዳይ እስከ ክልል ድረስ ተንገላቶ እንዲመጣ የሚደረግበት አሰራር አለ ውሳኔን በፍጥነት ያለ መስጠት ወይም የመወሰን አቅምን ያለ ማዳበርም ችግር ሊሆን ይችላልና ከዚህ አንፃር ይሄም አንዱ የአገልግሎት አሰጣጥ ችግር ክልል ላይ መጣው መጉላላት ሊፈጠርባቸው ይችላል እንደዚህ አይነት እንግልቶችንም ስለምናስተውል ከዚህ አንፃር የአመራሩ ወይም በስራ ላይ የተቀመጠው ኃላፊ የመወሰን ሁኔታስ እንዴት ይታያል የሚለው እናንሳ አንዱ እኮ ቅድም እንደነገርኩ ችግር ነው ብለን ያነሳነው ውሳኔ መስጠትና ችግር የመፍታት ችግር አለ ብለን ነው ስልጣን የሰጠነው ይሄን ስልጣን ወለታች ድረስ ለማድረስ ነው መጀመሪያ ላይ ሳነሳ በጣም ሩቅ ከሆነ ቦታ ባህር ዳር ድረስ ይመጣል ሰው ክልል ላይ ጉዳይ ለማስፈጸም ምናልባት ያ ጉዳይ ቀበሌ ላይ ወይ ወረዳ ላይ የሚያርቅለት ሊሆን ይችላል እዚህ ድረስ መምጣት አይተበቅበትም ለዚህ ሁሉ ምን ሰጠውና አገልግሎት እነማን የወረዳ ድርሻ ምንድነው የቀበሌ ድርሻ ምንድነው ዞን ምን ያስፈጽማል ክልል ምን ያስፈጽማል የሚለው በግልጽ ካሳወቀው አንደኛው ባለ ጉዳዩ መምጣት የለበትም ሁለተኛ ታችኛው መዋቅር ማብቃት መቻል አለበት ይሄ ተቋም አንድ ተቋም ክልል ላይ ያለ ተቋም ታችኛውን ማብቃት አለበት እንግዲህ የሀብት ችግር ይኖራል አሁን ቴክኖሎጂ ጥሩ ነው በቴክኖሎጂም ጭምር ማብቃት ይቻላል በተለያዩ ትሬኒንጎችን በማመቻቸት ማለት ነው ሁለተኛ ስልጣናቸውንም እንዲያውቁት ማድረግ መቻል አለበት እኔ እንደውም በዚህ አጋጣሚ ማንሳት የምፈልገው ክልል ድረስ ማምጣታቸው ብቻ አይደለም በጣም ከባድ ማለት ነው ክልልም መተው ሳይፈጸምላቸው የሚሄዱ ሰዎች አሉ ብዙ ትራንስፖርት አውጥተው ብዙ ወጣውረድ ወጥተው በረሃ ወጥተው ምናምን አሁን ለምሳሌ ከሰሜን ሸዋ ቅድም ካነሳው አካባቢ የሚመጣ ከዋግምራ ጫፍ አካባቢ የሚመጣ ሰው ከዚህ ከሰሜን ጎንደር አካባቢ ከዛ ተራራ የሚመጣ ሰው አንድ ቀን መጥቶ ካላላቀለት ሁለተኛ ቀን ሲመጣ ያለውን እስኪናስበው በውጣው ረዱን በዚህ ውስጥ ሴቶች አሉ ህፃናት ይዘው የሚመጡ አሉ አረጋውያን ነው ትልልቅ ሰዎች አሉ ነፍሰ ጡሮች አሉ እንዲህ አይነት ነገር አለና በተለይ ታች ላይ ማለቅ ያለበት ነገር ታች ላይ እንዲያልቅ ማድረግ የሚገባቸው እንዲወስኑ ማድረግ
ያለ መወሰን ችግር የመግፋት ችግር ይሄ ታች ላይ ማለት እዚህ ማለት ቁጭ ብሎ ተረጋግቶ ባለ ጉዳይ ያለ ማስተናገድ ችግር ሐላፊው ከሌለ ሐላፊው የለም ብሎ ያለው ሰው እንዴት አድርገን እንወስንላቸው ብሎ ያለ መወሰን ችግር ሐላፊ በተለያየ ምክንያት በተለይ በክልል ደረጃ አሁን በአጠቃላይ በክልላችን በሀገራችን የተፈጠረው ሁኔታ የተለያየ ተልእኮ ሊኖርባቸው ይችላል ሐላፊዎቹ ግን ታች ላይ ያለው የቡድን መሪ ዳይሬክተር መወሰን መቻል አለበት ሐላፊዎቹ ደግሞ እንዲወስን ማድረግ መቻል አለባቸው መፍቀድ መቻል ማለት ነው ስለዚህ እየተገናኙ የሚገመግሙ ከሆነ በየ15 ቀኑ በየማኔጅመንቱ እየገመገመ የሚራከውን የታደረስከው ምን ጉዳዮች አሉ ምንድነው ከታች ድረስ የመጣ ጉዳይ ለምንድነው ታች ያላለቀው ተብሎ መጠየቅ መቻል አለበት ታችኛውም ለምን አልፈጸምክም አልወሰንክም ብሎ መጠየቅ አለበት ላይኛውም ለምን አጓተው እዚህ መጥቶ ያገለግል አገልግሎት አይሰጥም ቢያንስ እንኳን እዚህ ለምን አይወሰንላቸውና በእኛም መቆም አለበት ብለን እናስበው ዜጎች አገልግሎቱ በተለይ የመንግስት አገልግሎት ቀበሌ ድረስ ተደራሽ መሆን አለበት ብሎ ካደረሰ በኋላ ቀበሌ ላይ ማለቅ ያለባቸው ጉዳዮች ቀበሌ ላይ ማለቅ አለባቸው ወረዳ ላይ ማለቅ ያለባቸው ወረዳ ላይ ይለቁ ከነሱ በላይ ከሆነ ነው ወደዚህ መምጣት ያለበት ብለን እናምነውና አንዱ በጣም ለህዝባችንም ተቋማትም ላይ ሰው ትረስት እንዲያጣ ያደረገው አንዱ የባለ ጉዳይ መጉላላት እዚህ መጥቶ ደግሞ ቢሮ አትገቡም ያው ብዙ ነገር አለ እኛ ጋር የሚነሳ እየመጡ ስለሚነግሩን ትንሽ አስቸጋሪ ነገር አለና ይሄን ለመቅረፍ ነው እንግዲህ የውሳኔ የመስጠት ችግር አለ ብለን ስለለየነው ነው ወደ ስልጣን ያገባ ነው ስለለየነው ነው ከአመራሩ ጀምረን ዳይሬክተሩ ላይ እንሂድ ብለን አመራሩን ሳንችል ወደ ዳይሬክተሩ መጣ ነው እኛ ሌሎች ስልጣኖችን አለ መሰጠው በባለ ጉዳይ አገልግሎት አሰጣጥ ላይ ትልልቅ ችግሮች ናቸውና በምርታማነት ላይ ብለን የለየናቸው በጥናት የለየናቸው 5 ጉዳዮች አሉ ስልጣናው ላይ እንዳይኸው አንዱ ውሳኔ መስጠት ችግር የመፍታት አቅም ነው ይሄንን ለመፍታት ነው እንግዲህ ላይኛው በተለይ ስትራቴጂክ አመራሩን የሚያግዘው ዳይሬክተር ላይ የጀመረው ቀጥለን ዞን ወረዳ ቀበሌ ይላል እያገኘን እንሄዳለን እንደ ሀብታችንና እንደሚኖረን ጊዜ ማለት ነው በተቋማት በኩል ደግሞ ስራና ሰራተኛ ማገናኘት ላይም ትኩረት ሊሰጠው የሚገባ ጉዳይ ይመስለኛል አንዳንድ ተቋማት ሰራተኞች ስራው በአግባቡ ያወቁት አይደለም የሚሰሩት የሚነሳው ችግርና የሚሰጡት መልስ ተመጣጣኝ አይደለም በእውቀት ላይ የተመሰረተ አይደለም የሚል ቅሬታም ይነሳልና ስራና ሰራተኛን ማገናኘት ላይ ስክፍተት የለም ወይ የሚለው እናንሳ እኔ አሁን እንደው ማለት ደስ የሚለኝ እናንተም አብራችሁ በታወት የማስብ ብዙ ባለጉዳይ ያለባቸው ሰው የሚያጉላሉ ባለጉዳዩን ራሱ ብታገኙ ታማሩ የሚነግራችሁ አንዳንዱ ከአምራችሁ በላይ የሚሆን አንዳንዱ ባልተገባ መንገድ በስነ ምግባር ችግር የሚፈጸም አንዳንዱ ደግሞ የመረጃ ጦት ችግር የሚያሰቃያቸው ሰዎች አሉ የዚህ ሁሉ ተቋማት አንዱ ችግራቸው መሰራት አለበት ብለን እናምነውኛ መጀመሪያ የተቋሙን ራይና አላማ ማሳካው በምን ያህል የሰው ኃይልና በምን በጀት ነው ብለው ሲይዙ ምን ችግሮች አሉ አብሬ መፈታቸው ብለው ማየት አለባቸው ይሄንን ስታነሳ ከማን ጋር ነው ከሰው ኃይል አንድ እኮ በቃ የመሪ ዋናው እንትኑ ያለውን የሰው ኃይልና ሀብት ባግባው መጠቀም ስትል ሰው ገባ ወጣ አይደለም ምን ሰራ የሚለውን ማየት ምን ላሰራው የሚለውን ማየት ምን ሰክሰስ ምን ስኬት አለ ብለ ማየት ምን ውድቀት አለ ብለ ማየት ማን በዛው ውስጥ ጠንካራ ነበር ብለ መሸለም ማን ችግር አለበት ብለ መጠየቅ ነው ይሄን ስታረግ ሰራተኛው ወደ እንዴት ብለ ደግሞ ምን ችግር አለባቸው ስል ደግሞ ያሰራር ያቅም ክፍተት ካለ ማብቃት መቻል አለባቸው ለዚህ ተቋማት ናቸው ኃላፊነት ያለባቸው ስራና ሰራተኛ ማገናኘት የተቋማት አመራሮች ኃላፊነት ነው ይሄን ደግሞ ሲያደርጉ በየጊዜው በእኛ በኮሚሽኑ በኩል ያወጣነው አለ ቅድም ሳነሳው እንደነበረው በየወሩ ግንኙነት አላቸው ከሰራተኛው ጋር ግንኙነት ታርገኮ ማን ስራ ላይ ነው ማን ስራ ላይ አይደለም የሚለውን ታገኘዋለህ እዛ ላይ ውጤቱ ይነግርሃል እኮ እነማን ስራ ላይ አይደሉም እኔ ማለት ይታያል እንግዲህ እኔ እስከማውቀው ድረስ ማን በስራው ላይ በጣም ተጠምዶ እየሰራ ነው ማን አይደለም አንዳንዶቹ እኮ ዲፓርትመንቶች ስታያቸው በየተቋማት እስከ ወረዳ ድረስ ከቀበሌ ድረስ ያለውን የነሱን ዘርፍ በደንብ አድርገው የሚያስረዱ ዳይሬክተሮች አሉ ክልላችን ላይ ማለት በጣም ብቃት ያላቸው ምን አለ ቀበሌ ብትላቸው በደንብ የሚያስረዱ ስለዚህ ይሄ ማለት እስከ ታችኛው ድረስ ያለውን አነቃንቆ ማስገባት መቻል አለበት በቃ ይሄ ነው ያመራሩ ሚና ስራን ከስራ ጋር ሰራተኛና ስራን ማገናኘት እቅድን ውጤታማ ማድረግ ማለት ነው በሌላ መንገድ ሀብትን በአግባቡ መጠቀም ማለት ነው ደሞዝ አለ ስራ ማስኬጅ አለ ሰራተኛው ከሰራበት ባለሙያው ወደ ስራ ከገባ ሀብቱንም በአግባቡ ተጠቀምከው ማለት ነው የሰው ኃይሉንም በአግባቡ ተጠቀምከው ማለት ነውና በተለይ ተቋማት ያላቸውን የሰው ኃይል አንዱ ቅድም ሳነሳልህ የነበረው ያላቸውን የሰው ኃይል ያላቸውን ሀብት አጣጥመው ክልላችንና ሀገራችን ባለው ሀብት ልክ ነው የተተረፈረፈ ነገር የለም ድህነት ውስጥ ያለን ሀገሮች ነን ግን ያለውን የሰው ኃይል ወደ ስራ ከማስገባት ይልቅ ሌላ መዋቅር መዘርጋት እኔ
ሲቪል ሰርቪስ ኮሚሽን ከገባው ያየሁት ነው ከገባው ያየሁት መዋቅር ማስፋትን ነው እንደ ትልቅ ነገር ያያየኔ ከምናሰፋው እኔ በልምድ በኤክስፒሪየንስ አሁን ያየሁት ይሄን ያክል ሰራተኛ አለ በስቷል ሊቀነስልን የሚል ሰራተኛ ይጨመርልን የሚል ነው ሰራተኛ መቅጠር ጥሩ ነገር ሊሆን ይችላል ከስራ እድል ፈጠራ አንፃር ግን አምጥተህ ሌላ ደሞዝ እየከፈልክ የምታስቀምጠው ሰው ከምታደርገው ያለውን አሰርተህ ሀብቱን በአግባቡ ተጠቅመህ ትርፉን ገንዘብ ፕሮጀክት ብታረጋው ብዙ ወጣቶች ሊቀጠሩ የሚችሉበት እድል አለ የክልላችን ብዙ ችግር ያለበት ነው በዘርፍ ብዙ ችግር አለ መልማት ያለበት አካባቢ አለ እሱን ታለማለህና አንዱ ችግር ያለውን የሰው ኃይል ወደ ስራ በማስገባት በኩል ያለ ነው የሚሰሩ ሰዎች ግን በጥንቃቄ መታየት ያለበት የሚሰሩ ተቋማት የሚሰሩ ሰዎች ደግሞ አሉ በዛው ልክ በምን ፈልገው መንገድ 458,000 እና ከዛ በላይ ሰራተኛ አለ በክልላችን ሁሉም ስራ ላይ ነው ወይ ብለህ ታስብ የሚታትር አለ ማይሰራ አለ አንዳንድ ቦታ ላይ እንደውም ስንሰማ ከመንግስት ስራ ይልቅ በግል ስራ ላይ ያተኮሩ ሰዎች ሁሉ እንዳሉ እናውቃለን መረጃ ይደርሰናል ይሄን ደግሞ ሲቪል ሰርቪስ ኮሚሽን አይደለም የሚቆጣጠረው የተቋም የቢሮ ኃላፊዎች አሉ የጽህፈት ቤት ኃላፊዎች አሉ መምሪያ ኃላፊዎች አሉ የስራ ክፍል ኃላፊዎች አሉ ይሄን ውጤታማ ማድረግ ወደ ስራ ማስገባት መቻል አለባቸው ይሄ በቁጥጥር ገባ ወጣ በሚል አይደለም በመግባባት በቃ መግባባት እኛ ድህነት ላይ ነን ብለን ከተነጋገር የምንፈልገው ሀገር ካለ ለልጆቻችን ያደገ የበለጸገ የጸዳ አካባቢ የምንፈልግ ከሆነ ለልጆቼ የምንፈልግ ከሆነ ዛሬን የምሰራው ስራ ነው ለልጆቼ ብሎ ማመን አለበት ሰራተኛው እኔ እንደዛ ነው ማምነው ስለዚህ ይሄን ለማድረግ ደግሞ ኃላፊዎቹ በቅንነትና ባለው ሀብት እንግዲህ የሪሶርስ ችግር ሊኖር ይችላል ማሰልጠን ምናምን ይባላል ግን ፍላጎት እንዲኖር የማነሳሳት ስራ ህጉ ይፈቅዳል ይሄን የማድረግ ኃላፊነት አለባቸው ይሄን የሚያደርጉ ደግሞ ተቋማት አሉ ያየናቸው ማለት ነው የግድ ክልል ላይ አምጥተው ላይ ሆን ይችላል ዞን ላይ አምጥተው ላይ ሆን ይችላል የመማማር መድረክ እንዲኖር በየራሳቸው በፊት የነበረው ባንድ ለአምስት ምናምን የሚባለው እሱኛ አሁን ቀይረናል በፊት እሱ ብዙ እንትን ስላልነበር አስተማሪ ስላልነበረ በየ15 ቀኑ በየቡድናቸው እንዲወያዩ ችግሮችን እንዲለዩ በምን ውጤት አግኝተናል በዚህ ደግሞ ማን ነበር የተሻለ ማን ነበር ችግር ያለበት ብሎ እንዲገነባቡ ይሄን ደግሞ እንደ ተቋም የጋራ እንዲያረጉት በወር አንዴ ከዛ በኋላ በ3 ወር አንዴ ደግሞ እንዲለዩ ይሄን ተከትሎ ደግሞ የሚሰሩ ሰዎች እንዲበረታቱ የማይሰሩ ሰዎች ደግሞ ያቅም ግንባታ እንዲደረግላቸው ከዛ በላይ ደግሞ ችግር ያለባቸው የስነምግባር ችግር ካለ በተለያየ መንገድ ደግሞ ካሉ ደግሞ እነዚህን ደግሞ ተጠያቂነት እንዲረጋገጥ ማድረግ ይሄን ማድረግ ማለት ሰው መጥላት ማለት አይደለም ሰውን መደገፍ አካባቢን መቀየር ነው ብለን እናምናለን ብዙ ተቋማት ብዙ ድሮ ጭቃ የነበሩ ህንጻ ትልልቅ ህንጻ እየተሰራ ነው ጥሩ ነገሮች አሉ እነዚህን ያጸዳን እየተጠቀምን ደግሞ ቀጣይ ደግሞ እንዲሰራ ማድረግ ካልቻል ለልጆቻችን የምናስቀምጠው ጥሪት አይኖርንም የምናስቀምጥላቸው ልጆቻችን ዋናው ሀገር ነው ሀገር ደግሞ ንጹህ የተገነባ ሀገር ነው የሚያስፈልገው ስለዚህ ደግሞ መንግስት ሰራተኞቻችን ትልቅ ኃላፊነት አለባቸው እስካሁን የሚያቆዩን የድሮ መንግስት ሰራተኞች ናቸው ብለን እናምናለን እኛ እንደ ኮሚሽን አሁንም ይሄው ነው የሚያስቀጥለው ብለን እናምናለን ጥሩ በተለይ የተቋማት ውጤታማነት ብዙ ጊዜ በሪፖርቶች እየተለካ ነው ተግባራዊ እርካታ ደረጃ በምን መልኩ ይለካል የሚለው እየታያል ነበር አይደለም የሚሉ ቅሬታዎች ይነሱ ነበር ሲቪል ሰርቪስ ኮሚሽን ይህን ኃላፊነት ከወሰደና ወደ ለውጥ እርምጃዎች ከገባ በኋላ እነዚህን የተቋማትን አፈጻጸም ውጤታማነት ከህዝቡ ከተገልጋዩ ህብረተሰብ እርካታ ጋር አያይዞ መመዘን ላይስ ምን አሰራር ተግባራዊ እየተደረገ ነው የሚለውን እናንሳ እስኪ ባጭሩ አው ተቋማት እንግዲህ የኛ ዋናው ኃላፊነታችን ውጤታማነታቸውን ከአገልግሎት አሰጣጥ አንፃር ነው የምናየው ተቋምን ከመቀየር አንፃር ሪፎርም ከማድረግ አንፃር ነው የምናየው ውጤታማ እቅዳቸውን አሳክተዋል የሚል ሌላ ተቋም አለ ፕላን ኮሚሽን ፕላን ቢሮ በራሱ የሚለካበት የራሱ መለኪያ መስፈርቶች አሉ እኛ ከአገልግሎት አሰጣጥ ከዜጎች ያለውን ችግር ከመቀነስ አንፃር ምንድነው የተቋማት ኃላፊነትና እየሰሩት ያለው የሚለውን የመለካት ኃላፊነት አለበት በተለይ ቅድም እንደነገርኩ ለተወሰኑ ተቋማት ዝርዝር መስፈርት አዘጋጅተናል ከፌደራል ተቋማትም ወስደናል በሀገር ደረጃ ጥናት ተሰርቷል በእኛ ደረጃ ነው በክልል ደረጃ በእኛ በኮሚሽኑ ብቻ ሳይሆን በተለይ ባህር ዳር ዩኒቨርሲቲን ተጠቅመን የጀማመርናቸው ነገሮች አሉ ተቋማት እንዲለኩ የተገልጋይ እርካታ ደረጃ አሁን ተገልጋዩ ምን ላይ ነው ያለ በውስጥ ሰው ከምታስጠናው በውጭ ሰው ብታስጠናው የተሻለ ወደ እውነት የቀረበ ነገር ያመጣልሃል እውነት የመሆን እድሉ ሰፊ ነው ምክንያቱም ለራስ ልታዳላ ስለምትችል ማለት ነውና ይሄንን መስፈርቶችን አዘጋጅተናል ከሚመለከታቸው ተቋማት ጋር ሆነን አሁን በተለይ ሌሎችም ቢቻል
አገልግሎት አሰጣጡን ከመንግስት ከትርፋማነት ከውጤታማነት ከምርታማነት አንፃር ማየት ስላለብን ከፕላን ቢሮ ጋር ከዩኒቨርሲቲዎች ጋር ለመስራት አሁን በጥናት ላይ የተመሰረተ ሳይንሳዊ ጥናቱን ጨምሮ ታሳቢ ያደረገ ነገር ለማድረግ ጅምር ስራዎች አሉን። አሁን እንትሮቹን አዘጋጅተናል። ቀድመን ያው ጎን ለጎን ከግንዛቤ ፈጠራው ከዚህ ከአቅም ግንባታ ስልጠናው ጋር ተያይዞ ጎን ለጎን ለማስኬድ ብለን ነው እንጂ ተቋማትን ሁሉ ለይተን ጨርሰናል። መለኪያ መስፈርቶችን አውጥተናል። አሁን የተቋማትን የራሳቸው ተቋማትም ራሳቸው እኛ ባወጣነው ልክ ይሄ እኛ የምንሰጠው ሰርቪስ አይደለም ሊሉ ይችላሉ። ያው አንዳንድ ተቋም ላይ ታገኙና አንዱ ወይ ንግድ ላይ የምታገኙን ገቢዎች ላይ ላታገኙት ትችላለህና በእኛ በኩል ምናልባት የግንዛቤ ችግር ካለ ብለን እነሱን አንድ ቀን ጠርተን የጋራ አድርገን መለኪያ መስፈርቶቹን ወደ ታችኛው መዋቅር እስከ ቀበሌ ድረስ አይተን በዚህ ደረጃ ነው የርካታ ደረጃቸው ብለን በጋራ ተግባብተን ለመለወጥ ማለት ነው ማለት ካንዱ ችግር ለመፈለግ ምናምን አይደለም ለመለወጥ አካባቢን ለመቀየር የህዝቡን ጥያቄ ለመፍታት የዜጎችን እንግልት ለመቀነስ የጋራ የሆነ ስታንዳርድም እንዲያወጡ ጭምር ለማድረግ መስፈርቶችን አዘጋጅተናል። ቀጣይ የርካታ ደረጃቸው ምን ይሆናል የሚለው በእኛ ጥናት እንተና ተቋም በዚህ ደረጃ ነው በእኛ ጥናት ነው። በተቋሙ ጥናት ደግሞ ሌላ ሊሆን ይችላል። አንድና ያው ላይሆን ይችላል። አንዳንዴ እንደዛ የመሆን እድል ስላለው ማለት ነው። ይሄን እናደርጋለን ብለን አሁን ያው የጀማመርነው ነገር አለ ማለት ነው። ጥሩ ምናልባት የመጨረሻ ጥያቄ ነው። በመሰረታዊነት የመንግስት ተቋማት አገልግሎት አሰጣጥ ላይ የሚነሱባቸው ቅሬታዎች ተቀርፈው በሲቪል ሰርቫንቱ በሰራተኛው በኩል የአገልጋይነት መንፈስ ኑሮ ህብረተሰቡም በተቀላጠፈ መልኩ ተገልግሎ እንዲመለስ የሚያስችሉ ተቋማትን መገንባት ሂደት ላይ ያሉ የለውጥ እርምጃዎች ወደፊት ምን እንጠብቃለን የሚለውንና ከህብረተሰቡ ምን ይጠበቃል የሚል ሐሳብ ካለውት እንደማጠቃለያ እናንሳ። ከተቋማት አገልግሎት አሰጣጥና ውጤታማነት አንፃር ቀጣይ ምን እንጠብቃለን ሲባል ምን ጠብቀው የህብረተሰብ እርካታ የህብረተሰብ እርካታ እንዲያድግ እንዲሻሻል ነው የምንፈልገው። ዜጎች ሳይንገላቱ መፍትሄ የሚያገኙበት መንገድ ውሳኔ የሚያገኙበት መንገድ እንዲፈጠር ነው። በዚህ ውስጥ እንግዲህ ጅምር ስራዎች አሉ አሁን እኛ እየሰራን ያለናቸው ማለት ነው። ግን ዋናዎቹ የለውጥ አጠቃላይ ባለቤቶች ራሳቸው ተቋማት ናቸው። የራሳቸው አመራሮችና የስራ አመራር ብለው አመራሮች ስንለኛ ተሿሚን ብቻ አይደለም እናነሳው እንደ ሲቪል ሰርቪስ ኮሚሽን የስራ አመራር ኮሚቴ ይባላል የተቋማት ማለት ሁሉም ጋር ያለ እነዚህ ተቋማትን እንዴት እንቀይራለን ብለው መጨነቅ መቻል አለባቸው። ከዛ ውጪ ህብረተሰቡ እምነት ያጣባል ገባ በእዛ ተቋም መተደው አንዳንድ ተቋማት የከሌ ተቋም ብለው በግለሰብ ደረጃ ሁሉ ሊፈረጁ ይችላል። የከሌ መስሪያ ቤት ከመስሪያ ቤቱ ስም ይልቅ የዛ ሰውዬ ስም የሚጠራበት ማለት ነው። ይሄ እንዲባል በጥሩ ከሆነ ችግር የለውም። ጥሩ ሰርተህ ህዝብ አገልግለህ አካባቢውን ቀይረህ ለህብረተሰቡ ሞዴል ሆነ ከሆነ ችግር የለውም። በሌላ መንገድ ከሆነ ግን በጣም አደገኛ ነው። ስለዚህ በመንግስት ላይ ህዝቡ ትረስት ያጣል ማለት ነው። መርጦታል ተመረጠው ተገቢውን አገልግሎት ማግኘት መቻል አለበት። እንዴ ህዝቡ እኮ መጀመሪያ የሚፈልገው የመጀመሪያ እንትኑ መጀመሪያ ለሚፈልገው ነገር ማግኘት ነው። በመንግስት እምነት እንዲኖር ማግኘት የሚፈልጋቸው ነገሮች አሉ። ከፍትህ አንፃር የሚፈልገው አለ፣ ከመልካም አስተዳደር አንፃር የሚፈልገው አለ፣ ከአጠቃላይ በየተቋማት ማህበራዊ ተቋማት ላይ አገልግሎት ይፈልጋል። ጤና ጣቢያ ሄዱ በአግባቡ እንዲገለገል ይፈልጋል። እኩል የሚስተናገድበት ተቋም ይፈልጋል። ይሄ ካደረገ ነው በመንግስት ላይ እምነት መንግስት አለልኝ የሚል። ከዛ ውጪ እሷ ቁጭ ብላ ጧት መጥታ አንድ ሰው በመኪና መጥቶ ቀድሞ አስተናግደህ የምትልክ ከሆነ ምኑን መንግስት ሆንከው? ስለዚህ እኛ የምንፈልገው ቢያንስ የተወሰኑ ተቋማት በተወሰኑ አካባቢ የተወሰኑ ጠንካራ ሰራተኞች አሉ። እንደ ሁሉም ባይሆን እንኳን እነዚህ ተቋማት ህዝብን በመቀየር ለህዝብ በማገልገል ጥሩ ናቸው። አካባቢያችንም ቀይሯል። አሁን እኮ በአንዳንድ ተቋማት እናንተ ስትሄዱ በእነንተኔ ጊዜ ይባላል እኮ በእነከሌ ጊዜ ነበረ እነከሌ ናቸው መንገድ ያሰሩት እነከሌ ናቸው የምትባለው እኮ ህብረተሰቡ ላይ የሆነ ነገር ጥላ አልፈሃል ማለት ነው። ስለዚህ እኔ ለሁሉም ሰው መናገር የምፈልገው ባለንበት ጊዜ ፈጣሪ በፈቀደልን እዛ ተቋም ባለንበት ጥቂትም ነገር ለህብረተሰባችን ሰርተን እንውጣ። ቀጣዩን ደግሞ የቀጣይ ትውልድ ያስቀጥላል። የግድ ተፈጥሮም ቢሆን መቀየሩ አይቀርምና ለቀጣዩ ትንሽ መሰረት እየጣልን እንሄድና ተቋማት በዚህ ዓመተ ምህረት በነበሩት መንግስት ሰራተኞች የተገነባ በዚህ ዓመተ ምህረት በነበሩት ሰራተኛ ኃላፊዎች ወይም ከንቲባዎች ወይም ከሌ የሚባል አስተዳዳሪ የሚባልን የሚጠራልን ሰዎች እንድንሆን አበክረን ለህዝቡ አገልግሎት አሰጣጥ ብንሰራ ምርትን ብንጨምር ገቢን በአግባቡ ብንሰበስብ ፍትህ ብንሰጥ ሰላሙን በየአካባቢው እንጠብቅለት። እኔ መንግስት ማለት ለማህበረሰቡ ይሄ ነው ማለት ነው።
መልካም ወይዘሮ ባንቻምላክ ገብረ ማርያም የአማራ ክልል ሲቪል ሰርቪስ ኮሚሽን ኃላፊ ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የነበረው ወቅታዊ ዝግጅታችን ተጠናቋል። ስለተከታተላችሁን እናመሰግናለን። ቀሪ የአሚኮ ዝግጅቶች ይቀጥላሉ። ጤና ይስጥልን።